መጽሐፍ የተጻፈላቸው ሰዎች የዕብራውያን ሰዎች ናቸው። ጸሐፊው ማን ነው የሚባለው ሐሳብ አለ። እኛ ግን መጽሐፉ እንደሚል የሐዋርያው ጳውሎስ መልእክት ወደ ዕብራውያን በሚለው እንይዘዋለን። ሐዋርያው ጳውሎስ ለዕብራውያን እንደጻፈላቸው መልእክት በሚለው፣ ምክንያቱም እሱ እጅግ ዋና አጀንዳችን ስላልሆነ ጳውሎስ የጻፈው መልእክት ነው። ይህንን መጽሐፍ በሚጽፍበት ጊዜ ምናልባት ይህንን ሐሳብ ያነሳሁት ምንድነው፣ በርናባስ ጽፎታል፣ አጵሎስ፣ ሉቃስ ምናምን የሚባል አለ። እሱ አስተምህሮ መጽሐፉን ምንባቡን የጳውሎስ የተለመደ አባባል የለበትም የሚል ሐሳቦች አሉት። እኛ ግን መልእክቱ ነው የሚያስፈልገን። ሐዋርያዊ ስልጣን ያለው ሰው ጽፎታል። በአጠቃላይ ሁሉም የሚተማመኑበት ነገር እሱ ነው። ሐዋርያዊ ስልጣን ያለው ይህንን ነገር መልእክት ለመጻፍ ስልጣን ያለው አንድ ሰው ጽፎታል። ያ ሰው ጳውሎስ ነው ይላል የመጽሐፍ ቅዱሱ። ስለዚህ በዚህኛው ነው ማወራላችሁ፣ ግርታ እንዳይፈጠር ብዬ ነው። እነዚህ ሰዎች የተጻፈላቸው አይሁዳውያን ሆነው ወደ ክርስትና እምነት የመጡ ነገር ግን ከዛ አሁን ከነበሩበት ከፓሌስቲን ወይም ከእስራኤል የተበተኑ ክርስቲያኖች ናቸው። በልዩ ልዩ አይነት ስፍራዎች ውስጥ ያሉ አማኞች ናቸው። ስለዚህ ለነዚህ ሰዎች ይህ ዕብራዊ በጥቅል ይጽፍላቸዋል። ምክንያቱም አይሁዳውያን እምነት በሚረዱበት በሚያውቁት ስርዓት የሚናገረው ንግግር አብዛኛው ብሉይ ኪዳናዊ ጥቅስ፣ እንደገና ደግሞ መቅደሳዊ ስርዓት፣ የክህነት ስርዓት፣ የመስዋዕትን ስርዓት ጥርት አድርገው ስለሚያውቁ ለሚያነሳው ሐሳብ ማብራሪያ አይሰጥም። ለሚሰጣቸው ጥቅስ ማብራሪያ ሳይሰጥ እንዲሁ ወደ መልእክቱ ይገባል። በጥቅሉ መልእክቱ ምን አይነት ሐሳብ አለው? ስብከት አለው፣ ደግሞም ማበረታቻ አለው፣ ደግሞም ማስጠንቀቂያ አለው። ሁሉንም ያማከለ በየምዕራፎቹ ጠቅላላ አድርጋችሁ 13 ምዕራፍ ያለውን በምትመለከቱበት ጊዜ መልእክት የሚናገርና ከዛ እዛው መልእክት ውስጥ ምክር ይሰጣል። ወደ መጨረሻ ያሉትን ምዕራፎችን ደግሞ ምናልባት ከ1 እስከ 8 በምንመለከትበት ጊዜ የመልእክቱን ሐሳብ በብዙ እንደምናውቀው ኢየሱስ ይበልጣል የሚል ነው። የላቀ ማንነት ያለውን ክርስቶስን the supremacy of Christን ከቆላሲያስ መልእክት በመቀጠል በአብዛኛው ክሪስቶሎጂን ስለ ክርስቶስ አብራርቶና አብዝቶ ጠለቅ ባለ ሁኔታ የሚያስተምር መጽሐፍ የዕብራውያን መጽሐፍ ነው። ስለዚህ ስለ ክርስቶስ ማንነት ክርስቶስ ይበልጣል ብሎ ይናገራል። አንድን ነገር ይበልጣል ለማለት የምታወዳድሩት ደግሞ ሌላ ትላንትና ለማለት ወይም ያረጀውን ይናገርና አዲሱን ይናገራል። የቀደመውን ይናገርና አሁን ያለው ነገር ግን የሚበልጥ ነው ብሎ ኢየሱስ ከእያንዳንዱ አሁን ከመነግራችሁ ከተለያዩ ሁኔታዎች ጋር እያነጻጸረ ይናገረዋል። ለምሳሌ ከ1 እስከ 8 ያለውን ጠቅለል ባለ መልኩ ከመላእክትና በእነርሱ አማካኝነት ከመጣው መልእክት ወይም ሕግ ኢየሱስ ይበልጣል። ከሙሴ ኢየሱስ ይበልጣል። ከነ ኢያሱ ኢየሱስ ይበልጣል። ከናን እዛ ከሚወዱት ሀገር ካስገባቸው ማን ይበልጣል? ኢየሱስ ይበልጣል። ከከነዓይቱ ምድር ከዛች እረፍት ከምትሏት እፎይ ከሚሉበት በረሃን አቋረጥኩበት ምድረ በዳውን ተሻገርኩበት በብዙኛ የምንሰበከው ሁልጊዜ የምንናፍቀው ተሻግረን የኛ ከነዓን የት እንደሆነ አይታወቅም ሁሌ መሻገርን የምንፈልግበት እሱ ይናገርና ከነዓናችሁ ኢየሱስ ነው ይላቸዋል። ሃሌሉያ! የእረፍታችን ከተማ ኢየሱስ ነው። ከከነዓን የሚበልጠው ማን ነው? ኢየሱስ ነው የሚል አስተምህሮ አለው። ክብር ለእግዚአብሔር ይሁን። ደግሞ በጣም ከሚወዱት ከአሮን ክህነት ይልቅ በመልከ ጼዴቅ ምህላ የመጣው ለዘላለም ምንድነው ሊቀ ካህናት ነው የተባለው ኢየሱስ ይበልጣል ብሎ አሮንንና የኢየሱስ ክርስቶስን ዘላለማዊ ክህነት በማነጻጸር ይናገራል። የሚሻል ኪዳን የአዲስ ኪዳን በክርስቶስ ኢየሱስ ደም የተደረገው ኪዳን በብሉይ ኪዳን በኮርማ ደም ከተደረገው ኪዳን የሚልቅ ነው ብሎ የኪዳን ልቀት እንዳለው ይናገራል። ከመስዋዕቶች ሁሉ የሚልቅ መስዋዕት ነው ይለዋል። ሃሌሉያ! ከመስዋዕቶች ሁሉ የሚልቅ ራሱን ያቀረበ የላቀ የተሻለ የበለጠው መስዋዕት ማን ነው? ኢየሱስ። ሃሌሉያ! ስለዚህ ይህንን በመናገር ነው የሚናገረው። የመጨረሻው ምዕራፎች ከ10 እስከ 13 ያሉት የእምነት አባቶችን ምሳሌ ያደርግና ጠቅለል ባለ መልኩ ምክራቸውን መንገዳቸውን እንድንከተል የገጠማቸውን ፈተና እንድናይና ይህ ነገር ባይሆን ደግሞ ወደ ምን አይነት ቅጣትና ውድቀት ልንደርስ እንደምንችል ቁልጭ አድርጎ የሚያሳይ መልእክት ነው። ከ1 እስከ 13 እግዚአብሔር ስም የተባረከ ይሁን። የዚህ መልእክት
እንደ ቁልፍ ቃል ወይም የዚህ ሐሳብ የዕብራውያን የተለያዩ በጣም ኮር ሐሳቦች አሉት። ይሄ ነው ብሎ እንደ ሌሎች መጽሐፍቶች ይሄኛው ነው ብቻ ብለን ለማቅረብ በጣም ይቸግራል። በአብዛኛው ግን የምዕራፍ 3 ቁጥር 1 ላይ ያለው ሐሳብ እንደ ቁልፍ ቃል ይወሰዳል። ስለዚህ ከሰማይ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ሃሌሉያ! የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን ምን በሉ? ተመልከቱ። በብዙ ሁኔታና አመክንዮ ኢየሱስ ክርስቶስን ተመልከቱ በማለት ይናገራል። የመጀመሪያውን ሐሳብ ለመዳሰስ ያህል የሚናገርበት ነገር ምንድነው? የምዕራፍ 1 ሐሳብ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ስለ ነቢያት፣ ስለ አባቶች ትምህርት ስላመጡ መልእክት ስላመጡ ምናምን ይናገርና ይጠቀልለውና የብሉይ ኪዳንን ሐሳብና ትምህርት የመጨረሻው የእግዚአብሔር መልእክት፣ የመጨረሻው የእግዚአብሔር ድምፅ፣ የመጨረሻው የእግዚአብሔር ሐሳብ የተላለፈበት ልጁ ነው። ሃሌሉያ! ወደ ኋላ ወደ ብሉይ ኪዳን ዘወር ብለው ተመልክተው የቀድሞ ትዝታቸውን፣ የቀድሞ የሃይማኖታቸውን ስርዓት፣ የቀድሞ ሁኔታ የተያዙ ሰዎች አሉ። የዕብራውያን መጽሐፍ በምንዳስስበት ጊዜ አራት አይነት አነስ ባለመልኩ አራት አይነት የአማኞች የህይወት አካሄዳል። አንዳንዶቹ እነማን ናቸው ብለን ስንናገር የቀድሞ የእምነታቸው ስርዓት የሚስባቸው ይሁዲነት፣ በአይሁድነት ያለው ስርዓት፣ ስለ ካህናቱ፣ ስለ ልብሱ፣ ስለ ስርዓቱ፣ ስለ ዕጣኑ የሚባል ነገር አለ። ያው እኔ ዕጣኑን ብሉ ሳላቅ ነው በጌታ የሆንኩት። አንዳንድ ወገኖችን ሳወራ የነበራችሁበትን ቤት ስታወሩ ማለት ነው ስሰማ ዕጣኑ የሚባል ነገር አለ። ይሁን የመቅደሱ ሽታ የሚባል ነገር አለ። እኔ አላውቀው። አንዳንዶች ፈገግ እያሉ ነው። በትክክል አለ ማለት ነው። አለ የሆነ የሚስብ ነገር አለው። ትዝ የሚል ነገር አለው። አለባበሱ፣ የሆነ የአምልኮ ስርዓቱ ይስባቸውና እዚህ ምን አለ? ምንም የለም። ለስርዓት የምናቀርበው ነገር ምን አለ? ምንም። እምንለብሰው ያምልኮ የሚሆን ልብስ ምንም የለም። በጌታ መሆናችን የሚያስታውቅ እላያችን ላይ ምን እናደርጋለን? ምንም። ምን የሚጨስ ነገር አለን? ምንም። ሁሉን የጠቀለለው ግን ኢየሱስ አለን። ሃሌሉያ! ያንን ማንነት ሁኔታ ተመልክተው በትላንትና ትዝታ የታሰሩና የተጎተቱ ወደ ኋላ እያሉ ከዚህኛውስ ብለው እየተሳቡ ያሉ ሰዎች አሉ። ሌሎች ደግሞ ስንመለከት መጽሐፉን በምንመለከትበት ጊዜ በኃጢአት መታለል እየተሳቡ ያሉ፣ በዓለማዊነት እየተያዙ ያሉ አሉ። ጌታን የሚክድ ልብ እስከሚኖራቸው ድረስ በልባቸውና በሕይወታቸው ሁኔታ በኃጢአት ምርኮ እየተማረኩ፣ በስጋዊነት ምርኮ እየተማረኩ ያሉ ሰዎች አሉ። ማስጠንቀቂያ ይሰጣቸዋል፣ ይናገራቸዋል። ሌሎቹ ደግሞ በእምነት ፈተና ውስጥ ያሉ አልቻሉም። ሊያፈገፍጉ ወደ ኋላ ሊሉ ያሉ የትላንትና የሚመሰከር የህይወት አካሄድ መስዋዕትነት ያላቸው የተመሰከረ ጌታን እንዴት እንደተቀበሉ ሲናገሩ የንብረታቸው ቅሚያ እንደደረሰባቸው የተንገላታ ህይወት እንዳላቸው ይመሰክርላቸው ነበር። ግን አሁን በነበር የቆሙ ወደ ኋላ ለመመለስ የመቁረጥ ጭካኔ ላይ ያሉትን እንደዚህ ይላቸዋል። አይ ከሚያፈገፍጉት አይደለንም የሚላቸው ሰዎች አሉ። ሌሎቹ ሰዎች ደግሞ እየተቀጡ ያሉ ሰዎች፣ አባት ብሎ ይናገራል። የሚቀጣው የሚወደውን ነው አይደለ? ዲቃላ አይቀጣም ብሎ ደግሞ ጌታ በሚገስጽህ ጊዜ ምን አትበል፣ አትናቅ፣ ተቀበል፣ ያንን ቅጣት እንዲቀበሉ የሚነግራቸው ሰዎች ደግሞ አሉ። የት? እዚህ ዕብራውያን ውስጥ። እነሱን አለፍ እያልን እንሄዳለን። ከኔ ጋር እንደማንጨርሰው ታውቆኛል። ቅድም ስነግራችሁ ታውቃችኋል። ሄዳችሁ ግን ምዕራፉን በምታነቡበት ጊዜ እነዚህ ነገሮች እንዳሉ ልንመለከት ወይም ይነግረናል። የዚህ መጽሐፍ ዋና ሐሳብ ወይም ጠቅላላ ሐሳብ ልዳስሰው የምፈልጋቸውን አንድ ሁለት ሐሳቦችን ለማንሳት ሞክራለሁ። ኢየሱስ ክርስቶስን ተመልከቱ ብሎ የተናገረበት ነገር የመመልከትን ስርዓት ያው በብሉይ ኪዳን ላይ የገጠማቸውን በበረሃ በሚወጓዙበት ጊዜ እባብ እንደነደፋቸው አይደለ? እባቡ በነደፋቸው ጊዜ በሞት እየተቀጸፉ ባሉ ጊዜ ያልሞቱትን ለመታደግ የሚቻልበት ነገርን ሲጠየቅ
እግዚአብሔር ምን አለው? በናስ ላይ የናስ እባብ በታላቅ ዓላማ ላይ ስራና ሰው ወደዛ ሲመለከት ይድናል አለው። ያንን ሁኔታ ያንን እምነት ተቀበለው ያሉ ሰዎች ወደ እባቡ በሚመለከቱበት ጊዜ፣ ስለዚህ እምነት የሚጀምረው የእምነትን ተስፋ የምንነጋገረው አዲስ ኪዳን ላይ መተን ብቻ ሳይሆን ብሉይ ኪዳን ላይ ሙሴ የተናገረውን ቃል በማመን ወደ ዓላማ ወደ ተሰቀለው ያ ይነድፋቸው የነበረውን ናስ ያ የሞት መልእክት ያ የሞት ጉልበት ሰቅሎታል። በናስ መልክ ሰቅሎት ወደዛት የሚመለከት ይድናል። ማንም ሳይደርስልኝ አዎ ከነደፈኝ ቆይቷል፣ አዎ እያንቀጠቀጠኝ ነው፣ አይሰራም። ወደ ናስ እባቡ ተመልከቱ። በመመልከት ያለውን ሁኔታ ስለሚያውቁት እነዚህን ሰዎች ደግሞ አዲስ ኪዳን ላይ ያሉትን ሰዎች ይጠራቸውና እናንተ ደግሞ አሁን ያላችሁት ደግሞ አማኞች አንድ እንድትመለከቱት የምነግራችሁ ነገር አለ። ወደ ኢየሱስ ክርስቶስ ተመልከቱ። በየትኛውም አይነት ሁኔታና ነገራቶች ውስጥ የህይወታችን የእምነታችን አካሄድ ጽናት በየትኛውም አይነት መልኩ የሚረጋገጠው የሚገርም አገልግሎት በማገልገላችን አይደለም። በህይወታችን ነገራቶቻችን ስለተመቻቹልንና ሁኔታዎቻችን ስለተስተካከሉልን አይደለም። በየዕለቱና በየሁኔታችን ግን ኢየሱስ ክርስቶስን ማየት የምንችልበት ጸጋ ያገኘን። በየትኛውም ሁኔታ ውስጥ ሁኔታዎቹ ስለሚዳስሳቸው በፈተና ውስጥም ላሉት ነው የሚነግራቸው። ወደ ኋላ ለሚያፈገፍጉት ነው የሚነግራቸው። ትላንትና ነገር የናፈቃቸውን ነው የሚነግራቸው። በኃጢአት እስራት ውስጥ እያሉ ላሉት ነው የሚነግራቸው። ለመካድ አፋፍ ለደረሱ ነው የሚነግራቸው። እየተቀጡ ላሉ ነው የሚነግራቸው። ለሁሉም ግን የሚጠቅመው አንድ ነገር ነው። ኢየሱስ ክርስቶስን ተመልከቱት። በምን አይነት ሁኔታው ነው ስለ ጽድቅ ስለ ህይወት በስርዓቶቹ ሁኔታዎች ውስጥ ነጭ ስንለብስ የሆነ የሚሰማን ነገር አለ። ወደ ስርዓቶቹ ስንገባ የሚመስለን ነገር አለ። እሱን ተውትና በግርማ ቀኝ የተቀመጠውን ኢየሱስ ክርስቶስን ተመልከቱ። እውነተኛውና ሕያው ሊቀ ካህን ስራውን ጨርሶ አጽድቆናል። ከእኛ በሚሆን ስራና በስርዓቶቻችን ጽድቅ እግዚአብሔር በወደደው በእርሱ በኩል ተቀብሎናል እንጂ እኛ መቅደስ ስንገባ ይዘን ስንሄድ ደስ የሚለን ኮርማ አይደለም። የኃጢአት ስርየቱ ጉልበት ራሱን በመስቀል ላይ የሰጠን ኢየሱስ ክርስቶስ ነው። አሜን። የጽድቅና የቅድስና ስሜትን ሳይሆን የምንፈልገው የተቀበለን እግዚአብሔር አጽድቆናል። መጽደቃችን ከኛነታችን አይደለም። ትላንትና ስለነበረው ኃጢአት ብቻ ሳይሆን ለዘላለም ስርየት ኢየሱስ ክርስቶስ ዋስትና ሆኖናል። ክብር ለእግዚአብሔር ይሁን። ይህንን ተመልከቱት። ዘላለማዊ ሊቀ ካህን ነው የተሰጠን። የነ አሮን ሊቀ ካህነት በዕድሜ ይሻራል፣ እየተተካኩ ነው። ይሄኛው ግን ሊቀ ካህን ስራውን ሰርቶ አማላጃችን ጌታችን ኢየሱስ ክርስቶስ በአብ ቀኝ ስለ እኛ ይታያል። ኢየሱስ ስለኛ ይታያል። በየዕለቱ በየሁኔታዎቻችን በየድካሞቻችን ጸጋን ሊሰጠን ሊምረን የተቀበለው ኢየሱስ ክርስቶስ በአብ ቀኝ ያለ። ክብር ለእግዚአብሔር ይሁን። ስለ ኢየሱስ ክርስቶስን የምንመለከትበትን ተስፋ ሲናገር ተስፋ እስከሚሞላ ድረስ ይላል። ባለፈው ሳምንት በደንብ ተምረናል ስለ ተስፋ። ምዕራፍ 6 ላይ በምናነብበት ጊዜ ተስፋ እስኪሞላ ድረስ ጌታ ኢየሱስ ክርስቶስን ተስፋ እያደረጉ እንዲጠብቁ በተደጋጋሚ ይነግራቸዋል። ምዕራፍ 6 ቁጥር 11 እና 12 ላይ ልንገራችሁ፣ አንብብላችሁ። እንደዚህ ይላል፣ በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻው እንድታሳዩ እንለምናለን ብሎ ይናገራል። ተስፋ ይሞላል። ነገር ግን ምን ይጠይቃል? ትዕግስት ይጠይቃል። እንዴት እናገኘዋለን? ተምረናል ባለፈው አይደለ? በመሐላ በቃል ኪዳን የገባ አይደል? አንከራችን የነፍስ መልህቃችን ኢየሱስ ክርስቶስ አለን አይደል ያለው? መልህቃችን በጣም ደስ ካለኝ ባለፈው ሳምንት ከተማርኩትና ውስጤ ቀርቶ የያዘኝ ነገር መልህቁ ንፋስ እንዳይመጣ አይከለክልም የሚለው መልእክት ደስ ብሎኛል። መልህቁ ንፋሱን አይከለክለውም እኮ የሆነ የሚመጣውን የሚያነቃንቀንን ነገር አይከለክለውም። እንዳንነቃነቅና ከቆምንበት ግን ፈቀቅ ብለን በነፋሱ እንዳንወሰድ ግን ይጠብቀናል። ይህ ተስፋችን ኢየሱስ ክርስቶስ ነው። ሃሌሉያ! በቃል ኪዳን መካከል የገባ ሕያው ተስፋ ኢየሱስ፣ የማያሳፍር ኪዳናችን። ስለዚህ ያ ተስፋ እስከሚሞላ ድረስ ከቅዱሳን ጋር የነበራችሁን ህብረት
ለቅዱሳን የምታደርጉትን አገልግሎት፣ መልካምነት፣ ለስሙ ያሳያችሁትን ፍቅር ቀጥሉ። ይረሳ ዘንድ አመፀኛ ስላልሆነ አይመስልም። ግን ምንድነው የኔ ድካም? ምንድነው የኔ አገልግሎት? የኔ ዋጋዬ ምንድነው ብላችሁ ስትሉ አንዳንድ ጊዜ ድካም ብቻ ይመስላችሁ ይችላል። አይደለም። ሃሌሉያ! ድካም ብቻ አይደለም። ያንን ነገር ለማድረግ የተነሳችሁለት ተስፋ የታመነና የጸና ተስፋ ነው፣ የሚፈጸም ተስፋ ነው። ስለዚህ ትጋታችሁን አታቋርጡ። ይሰማል? አገልግሎታችሁን አታቋርጡ፣ እምነታችሁን አታቋርጡ ብሎ ደጋግሞ ይመክራቸዋል። እግዚአብሔር ይርዳን። በየትኛውም አይነት ሁኔታና ነገራቶች ውስጥ በድካሞች ውስጥ ራሳችንን ስናገኝ ኢየሱስ ክርስቶስን አስቡት። ቅድም ይነገር ነበረ ስለ ማንነታችን ቢሆን በምንለዋወጥበት ልክ ጌታ ቢለዋወጥ ምን እንመስል ነበር? እንደ ድካማ የቻልን ቀን ጌታም የሚያስፈልገን አይመስልኝም እኮ። ራሳችን ስሜታችን በጣም የተሳካልን የሚመስለን ቀን እሱ ጸጋውም የሚያስፈልገን አይመስልኝም ምንም ነገር። የደከምን ቀን ደግሞ እኔ እኮ በቤት ልኖር አይገባም፣ በቃ ያም ጥርግ ብዬ ብሄድ ይሻለኛል የሚለው ነገር ይመጣብናል። አይደለም። ተስፋን የሰጠ የታመነ ነው። በዘላለም ኪዳን በደሙ ኪዳን ራሱን የሰጠን ዘላለማዊ ሊቀ ካህናችን ኢየሱስ ክርስቶስ የታመነ ነው። እርሱን ተመልከቱት። ስለ የትኛውም ጉዳያችሁ፣ ስለ የትኛውም ነገራቶቻችሁ ጌታን እንድንመለከት አጽንቶ ይነግረናል። ክብር ለእግዚአብሔር ይሁን። ሌላ ከሚነግራቸው ነገሮች መካከል አንዱ መዳናችሁን ቸል አትበሉ ብሎ በምዕራፍ 2 ላይ ይነግራቸዋል። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ አብልጠን ልንጠነቀቅ ያስፈልገናል። አብልጠን ልንጠነቀቅ ያስፈልገናል። በመልአክ የተነገረው ቃል ጽኑ ከሆነ መተላለፍና ለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ትሻገራለህ ብቻ ሳይሆን ደግሞም ላትሻገርም ትችላለህ ነው። ያው አሜን አይባልም በሉም አልልም። አትሻገርም ይልሃል። መዳንን ቸል ብንለው ከተደረገልንን ኪዳን፣ የተከፈለውን ዋጋ፣ የተሰጠንን የክብር ህይወት ቸል ብንለው እንዲሁ ብንይዘው እንዴት እናመልጣለን? ለምን እነሱ አላመለጡማ? ባህር ተሻግረው አላመለጡም። ከአለቱ ውሃ ጠጥተው አላመለጡም። መና በልተው አላመለጡም። ነዛርባብ ሞት ከህይወታቸው ተከልክለው አላመለጡም። ጠላቶቻቸው ድል ተነስተውላቸው አላመለጡም። እኛስ እንዴት እናመልጣለን ይላል የእግዚአብሔር ቃል። ቸል አትበሉ። መዳናችሁበትን የመዳን ክብር በእግዚአብሔር ልጅ በክርስቶስ ኢየሱስ በመስቀል ሥራ በአብ ፍቅር የተገለጠውን በመንፈስ ቅዱስ ወቀሳ ወደ ዘላለማዊ ጉያ የገባንበት ይህ ወንጌል የከበረ ወንጌል ነው። ሃሌሉያ! የሚያሳፍር አይደለም፣ የምናፍርበት አይደለም፣ ለኑሯችን አይደለም፣ ለደሞዝ አይደለም፣ ለጤና አይደለም፣ ለዘላለም ህይወት። ሃሌሉያ! whatsoever በህይወታችን ምንም ይሁን የተቀበልነውና እኛ እጅ ላይ የገባው ነገር የከበረ ነው። ቸል አትበሉ። መዳናችሁ ተራ ነገር አይምሰላችሁ። መዳናችሁ የራሳችሁ አይምሰላችሁ። የድነት ወንጌል ወደ ህይወታችን መጥቶ እድል ፈታውን ስናገኘው ወደኛ ህይወት ሲመጣልን በመንፈስ ቅዱስ የተመሰከረለት ነው። የአብ ዘላለማዊ ፕሮግራም በክርስቶስ ኢየሱስ ሥራ በመንፈስ ቅዱስ ምስክርነት የመጣላችሁን መዳናችሁን ቸል አትበሉት። ምንድነው በጌታ መሆኔ አይባልም። ምንድነው ለጌታ የምኖርለት ህይወት? መዳን የምናስገኘልኝ የዘላለም እረፍት። ሃሌሉያ! የማይደፈርስ ሰላም፣ የማይደፈርስ ሰላም አለኝ ኢየሱስ የሰጠኝ ለሰከራለው ላይ ሁሉ በፍራቻ በጭንቀት ላሉ በጭንቀት ሃሌሉያ! የማይደፈርስ ሰላም። ምንም ይሁን እኮ ዙሪያችን ምንም ይሁን ግራ ይገባናል እኮ። ግራ የሚገባን እኮ ወደ ራሴም ሳይኮ ግራ ይገባኛል። ምንድነው የሚያረጋጋኝ? ምንድነው የሚያኖረኝ? የማይደፈርስ ሰላም። ሃሌሉያ! በመዳኔ ያገኘሁት እውነት
ፈንጠዝያ የምንጠብቅ እኮ ሰዎች አይደለንም። ፈንጥዘን ጨርሰናል። ቀን የሚጠብቀን እድሜ የሚመጣ ኮከብ የምናይ መዳፍ የምንመለከት አይደለንም። የደስታችንን ጥግ ያገኘነን። ሃሌሉያ! ቀን የሚቀጥርልኝ አምላክ እኮ አይደለሁም። ቀኔ ኢየሱስ ነው። ክብር ለስሙ ይሁን። ቸል አትበሉት። ኖርማል እንዳይመስላችሁ፣ መብታችሁ እንዳይመስላችሁ፣ በስራችሁ ያመጣችሁት እንዳይመስላችሁ፣ ጥላችሁት ብትሄዱ እዛ የምታገኙት እንዳይመስላችሁ። ቁልጭ ያለ እውነት የተነገረ እውነት ነው። መዳናችሁን ቸል አትበሉ። ክብር ለእግዚአብሔር ይሁን። ምዕራፍ 3 ቁጥር 12 ላይ ያሉትን ሰዎች ደግሞ ምን ይላቸዋል መሰላችሁ? ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ተጠንቀቁ። መልእክቶቹ ስላሉ ሄዳችሁ መልእክቶቹን ታነባላችሁ። ተጠንቀቁ የሚለውን ሐሳብ እያወራሁ ነው። እንዴት ነው? ይሄው የዕብራውያን ጸሐፊ አለ። በጌታ ቤት ሆኖ እያገለገለ ኖሮ ሰባኪ አገልጋይ ምዕመን ምንም በሉት ወንድሞች ሆይ የማያመለክተን ሰዎች የማይነካን ሰዎች የለም። ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ በእናንተ በአንዳችሁ እንዳይኖር ተጠንቀቁ። የክርስትና ሕይወት የመጠንቀቅ ሕይወት ነው። አሜን በሉ። የመጠንቀቅ ሕይወት ነው። ዘና ፈታ የለም። ጠንቀቅ ጠበቅ ያለ ሕይወት ነው ያለው። የለም ዘና ፈታ ፕሮግራም፣ የቲቪ ፕሮግራም፣ የሆነ ነገር ፕሮግራም። ክርስትና ቤት ውስጥ በጌታ ቤት ውስጥ ዘና ፈታ የለም። መቼም የለም። ይሄንን ተጠንቀቁ እያለን ነው። ተጠንቅቀን አልጨረስንም። ሀገራችን እዚህ አይደለም እያልን ከተማ እንደደረሰ ሰው በመንገድ ስትሄዱ ዴስቲኔሽናችሁ ጋር ነው እንጂ የምትወርዱት ምሳ የበላችሁበት ጋር አታድሩ። በቃ ምሳ በልተን እንቀጥላለን። ይሁን ምሳ እየበላን ነው። እቺ ምድራችን የ40 ዓመት ምሳ እንበላለን፣ ወደ ሀገራችን እንሄዳለን። ሃሌሉያ! ተጠንቀቁ። ለምንድን ነው የምንጠነቀቀው? እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ። ቅድም ምንድን ነበረ? ንጹህ ጽድቅ የሞላበት እግዚአብሔርን የሚፈልግና የሚያምነው ማንን? እግዚአብሔርን የሚያምን እግዚአብሔርን የሚታመን ልብ ይዛችሁ ነበረ። የሚክደው ልብ እናንተ ጋር እንዳይሆን ተጠንቀቁ። ወረድ ልበል። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን። ቅዱሳን ወገኖቼ፣ ወንድሞቼ፣ ታላላቆች፣ ታናናሾች፣ ወጣቶች አማንዬ ሰማለሁ አይደል? ሁላችሁም የማያምን ልብ እልከኛ ማለት በኃጢአት የሚጸና ምን አደርገዋለሁ የሚል ትላንትና የደነግጥለት የነበረውን ማንነት በኃጢአት ክርስቲያን በኃጢአት ይፈተናል። አይፈተንም? አገልጋይ ይፈተናል አይፈተንም? ይፈተናል። ስለዚህ መፈተናችን አስደንጋጭ አይደለም። ቅድም እንደተናገርኩት ንፋሱ መምጣቱ ብርቅ አይደለም። ከመልህቁ ጋር ነህ ነው ወይ ነው? ሃሌሉያ! መልህቁ በያዘህ መግራት ንፋስ ወደዚህ ሲገፋህና መልህቁ ሲመልስህ ተው ሲልህ ትተዋለህ ወይ ነው? መልህቁ እኮ መልእክት አለው። ወደዛ እየገፋትን ነይ ወደዚህ ይላታል። መርከቧን ወይም የታሰረችውን ያችን ነገር ሲገስጽህ ለህሊና ወቀሳ፣ ለመንፈስ ቅዱስ ወቀሳ፣ ለወንድሞች ወቀሳ፣ ለእህቶች ወቀሳ፣ ለወላጆች ወቀሳ። ይህንን ነገር ክፉ ነገር ስታደርግ በኃጢአት መታለል ቅዠት ውስጥ እንዳለ ሰው ሲነግርህ ተው ስትባል ትተዋለህ ወይ ነው? መጽሐፍ ቅዱስ ይናገራል። እልከኛ እንዳትሆኑ በየትኛውም አይነት ሁኔታ ከእግዚአብሔር ጋር የምንኖረው ህይወትና አካሄድ የፈቃድ ስለሆነ ከምክር ተው ከማለት ውጪ የሚቀነስ ደሞዝ የለም። በኑሮ ህይወት የሚቀነስባችሁ ደሞዝ የለም አይደል? መስሪያ ቤት ብታረፍዱ ይቀነሳል። አንዳንድ ቦታ ላይ መውጫ መግቢያም ላይ ነው ምልክት የሚደረገው። ሰውየው ባለቤቱም አይሰራውም፣ ሂሳብ ሰራተኛውም አትሰራውም፣ ኤችአሩም አይሰራውም። ሂሳቡን የሚሰራው ሲስተሙ ነው። እዛ ጋር ዋጋ አለ። እዚህ በፍቅርና በፈቃድ ነው የምንኖረው። በምን? እርስ በርሳችሁ ሃሌሉያ በመመካከር። ክብር ለእግዚአብሔር ይሁን። ምን ብሎ ይላል? ዛሬ ቀን ተብሎ ሲጠራ እያንዳንዶቹ እርስ በርሳችሁ ተመካከሩ። ወጣቶች እርስ በርሳችሁ ተመካከሩ። ልጆች ወላጆቻችሁን ምከሩ። አባቶች ባለትዳሮች እርስ በርሳችሁ ተመካከሩ። ስለ ህይወታችሁ ስለ ኑሯችሁ ጠንቀቅ ያለ የህይወት እይታ ይኑራችሁ። ፎከስ አድርጉ።
እንዴት ነው ሳሚ መባል አለበት? ሳሚ በጌታ ነው፣ አገልጋይ ነው፣ አቀዋለን አይደለም። እንዴት ነው ሳሚ? ሰሞኑ ደህና ነው፣ ስልክ ጥሪ ስትዘጋ ስትከፍት ጥሩ ነው፣ ሁሉ ነገር ደህና ነው። ማክሰኞ እንዴት ነው ይባላል አይባልም? አረ ይባላል በሉኝ። ይባላል። ለምን? ተመካከሩ ነው። ካልተመካከርን እንነካከረዋልና የምንገባበት ነገር የምንያዝበት ነገር ጉድ የምንለው ነገር ነው የሚሰማው። በእኔ ህይወት ምንም ነገር ቢታይ ባትመክሩ ተጠያቂ ትሆናላችሁ። እኔም ዝም ብላ አይቼ ተጠያቂ ሆናለሁ። ለምን? ይሄ ቤት የመመካከር ቤት ነው። ሀገርም እየተመካከረች ነው እየቀጠለች ያለችው። እንመካከር። አሜን። መጽሐፉ ነው የሚነገረው። በማ እርስ በርሳችሁ ህብረት አትሽሹ። ያላችሁን ነገር ነጠል ካላችሁ እንደ በሬዎቹ ተረት ነው የምትሆኑት። ነጠል ማለት በክርስትና አያዋጣ፣ በጣም የማያዋጣ ነገር ነጠል ያለ። እስቲ የራሴን ቢዝነስ የለም፣ የራስ ቢዝነስ የለም። የጌታን ቢዝነስ ይዘናል። የወንጌል ቢዝነስ ይዘናል። አሜን። የአካሉን ህይወት በብልትነት ተሳስረን የምንኖረውን ቢዝነስ ይዘናል። ስለዚህ ከህብረት ነጠል፣ ከፕሮግራም ነጠል፣ ከአገልግሎት ነጠል አያዋጣም። ታዩ ሰዎች ህይወታችሁን ይዩአችሁ። ጓደኞቻችሁ ሰዎች ህይወታችሁን ይዩአችሁ። የምትፈሯቸው ሰዎች ህይወታችሁን ይዩ፣ ንግግራችሁን ይዩ። አገልግሎታችሁን ብቻ አይደለም፣ የመድረክ አገልግሎታችሁን ብቻ አይደለም፣ የት እንደምትሉ ይዩ። ክብር ለእግዚአብሔር ይሁን። ተመካክረን ነው ምን ዘልቀው። ክብር ለእግዚአብሔር። አለበለዚያ እግዚአብሔርን የሚያስክድ ክፉ ልብ፣ በኃጢአት ልምምድ ልከኛ የሚያደርግ አካሄድ ከህይወታችን እንዳይገኝ ይመክረናል። እግዚአብሔር ይርዳል። ምዕራፍ 4 ቁጥር 11 ላይ ያለውን ሐሳብ ልናገር። እንደዚህ ይላቸዋል፣ እንግዲያው እንደዚህ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ እረፍት ለመግባት እንትጋ። እነዛ ሰዎች ስላልታዘዙ ከከናን ቀርተዋል አይደለ? የ40 ቀኑ መንገድ 40 ዓመት ሆኖባቸዋል ባለመታዘዛቸው ምክንያት። አንድ ነገር እንድታውቁልኝ ይፈልጋለሁ። የቅድም የተናገርነው ወይም የዘመርነው የማይደፈርሰውን ደስታ ዝም ብለን ስለነቃን አይደለም የምናገኘው፣ ከእግዚአብሔር ጋር በሚኖረን ቆይታ ነው የምንለምደው። የሰማችሁኝ ነው? አልቅስ እያላችሁ በየትኛውም አይነት ሁኔታ መዘመር የምትችሉበትን ልምምድ የምትለማመዱት ውስጣችሁን ጸጥ ያደረገውን የመንፈስ ቅዱስን መልእክት ስታከብሩት ነው። አንገባም እንጀራ ምናምን ውሃ ነገር እያሉ እኮ ነው የቀሩት እነዚህ ሰዎች ባለመታዘዝ ነው የቀሩት። አናቀውም በማለት ነው የቀሩት። ለምን? እየኖሩ እየበሉ እየጠጡ እየሄዱ የሚፈልጉት ነገር ከነሱ ጊዜ ጋራ ከነሱ ሰዓት ጋራ ስላልተመቻቸላቸው ነው። ስለዚህ ምን አለ? ወደ እረፍት አለመግባት አለ። የቅብዝብዝ ህይወት አለ። ምንም ነገር መሆናችን በእረፍት ህይወት ነው ያለማመደንም። ከኢየሱስ ክርስቶስን ተመልክተን ለመንፈስ ቅዱስ መልእክት ስንገዛ ያ እረፍት ህይወታችንን ይነካዋል። እየሰማችሁኝ ነው? ይነካዋል እንጂ በጣም በለዛ ቅድም እንደነገርኳችሁ እንዳወራሁላችሁ እዛ ያለው ሴሪሞን እዛ ያለው ሁኔታዎች ውስጥ እኮ ይስባል። የሆነ ቀን እኮ ቅዱሳን ይመስላል መንገዱ ሁሉ። የሆነ ቀን በዓል ሲከበር የሆነ ነገር ሲለበስ ይመስላል አይደለም? በየትኛውም አይነት ሁኔታና ነገራቶች ውስጥ ውስጣችን ያለው የመንፈስ ቅዱስ መልእክት ነው ዋስትናችን። ድምፁን ትሰሙታላችሁ። መንፈስ ቅዱስ ይወቅሳችኋል። ከነገራቶቻችሁ ጋር ፊት ለፊት ከመጋፈጣችሁ በፊት ፊታችሁን በፊት ለፊት በመስታወት እንደምታዩት መንፈስ ቅዱስ ውሏችንን ለመፈተሽ ባለቤት ነው። ውሏችንን ይፈትሽ፣ ምሽታችንን ይፈትሽ፣ ስልካችንን ይፈትሽ፣ የሚደወልን ይፈትሽ፣ ቴክስታችንን ይፈትሽ። አሜን። እሱ ባለቤት ሆኖ የሚመክረንን እውነት ነው እውነተኛ ሰላም የሚያመጣው። አለበለዚያ ማንንም እንሸውዳለን። ስማርት ነን። ስማርት ስልክ ብቻ ሳይሆን ስማርት ማንነት አለን። ምንም ነገር መሆን እንችላለን። እግዚአብሔር ይርዳን። እሺ ወደዚህ ልመለስ። ስለዚህ ወደዚያ እረፍት ምሳሌ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ እረፍት ለመግባት እንትጋ፣ የእግዚአብሔርን እረፍት እንጠብቅ ይላል። ማስጠንቀቂያዎቹን ተናግሬ ጨርሳለሁ። ምን ብሎ ይነግራቸዋል? ምዕራፍ 6 ቁጥር 4 ላይ የካዱት ዳግመኛ ንስሐ የላቸውም ይላቸዋል። ክፍሉን ማንበብ ግድ ነው። ምክንያቱም እኛ እግዚአብሔር እንዴት አድርገን እንደሳል ነው ባላቅም መጽሐፉ የሚናገረው ግን እንደዚህ ብሎ ይናገራል። አንድ ጊዜ ብርሃን የበራላቸውን ሰማያዊንም ስጦታ የተቀመሱትን ሃሌሉያ ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔር ቃልና ሊመጣ ያለውን ዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው።
ራሳቸው የእግዚአብሔርን ልጅ ይሰቅሉታል ያዋርዱትማልና። እንዴት እንደዚህ ይቻላል? ይቻላል። ፍቅሩ ዘላለማዊ ነው። አዎ እሱ በዘላለማዊ ፍቅር አፍቅሮናል። እኛ ደግሞ በመንገድ ላይ ልንክደው እንችላለን ይላል እግዚአብሔር ቃል። ይሄ ሰውዬ ነው የሚናገረው። ሁለቴ ኢየሱስ አይሰቀልም። ከጨለማ ከድቅድቁ ጨለማ ወደ ብርሃን መተን በፈቃዳችን ከዚህ ብርሃን ወደ ድቅድቁ ጨለማ ብንሮጥ ብሎ ነው የሚናገረው። በፈቃዳችን በየትኛው ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን በእውነቴን ነው። እንደዚህ አይነት ቅብዝብዝ በምድር ላይ የለም። የመጨረሻውን ደስታ ቀምሶ ግን ሁለተኛ ስጡኝ የሚል ሁለተኛውን የሚመኝ በሁለተኛው ደስታ ለመኖር ራሱን አሳልፎ የሚሰጥ የካደ ሰው ብሎ ይናገራል። ሌላ እንደገና የክርስቶስን ማንነት ያዋርዱታል፣ ይሰቅሉታል። ለእነርሱ ለንስሐ እነርሱን ማደስ የማይቻል ነው። እግዚአብሔር ከዚህ ክፉ ውድቀት ይጠብቀን። እግዚአብሔር ከዚህ ክፉ ውድቀት ይጠብቃችሁ። መታደሻ የለውም ብሎ ይናገራል። ስለዚህ መጨረሻው ምዕራፍ 12 ላይ የሚነግረውን ነገር ልንገራችሁ። ምዕራፍ 12 ቁጥር 7 ላይ ለመቀጣት ታገሱ። እስቲ ይሄን በሉልኝ። እግዚአብሔር እንደ ልጆች ያደርግላችኋልና። ማንም ወላጅ በጠዋት ተነስቶ ልጅ የመቅጣት ፕሮግራሜ ነው አይልም ይላል። ማንም አይልም። የሆነ ነገር ካልተደረገ በቀር የሆነ ነገር ጥፋት ካልተካሄደ በቀር አንዳንድ ወላጅ በተለይ ደግሞ በእናት በኩል የሚገኝ በጣም ሰፊ የማራዘሚያ ቅጣት የማራዘሚያ ፔዳል አለ። በጣም ብዙ ግን የቅጣት አለ አይደል? እናቶችም ይቀጣሉ፣ አባቶችም ይቀጣሉ። እንዳይቀጡ የሚደረጉበት ነገር አይደል? የሚሸፋፈኑበት የሚደባበቁበት ነገር አለ። ነገር ግን ልጅ ይቀጣል። በደንብ ስሙኝ ልጆችም የባረካችሁ ስሙኝ። ልጅ ይቀጣል። ልጅ መቀጣት አለበት። መጽሐፍ ቅዱስ ነው የሚናገረው። ሞልቃቃ ልጅ እኔ እንደዚህ ብያለሁ አንድ ቦታ ስናገር፣ አሁን ምን አለው? እግዚአብሔር አያታችን አይደለም። ገብቷችኋል አይደል? እግዚአብሔር አያታችን አይደለም። አያሞላቅቀንም ማለት ነው። አያት ምንም ትችላለች፣ ምንም ይችላሉ። እና ወላጆች በደግ ሲሉ አቅፈዋቸው እዚህ ጋር ከቆሙ ምን ታረጋለህ? ምን ታመጣላችሁ? ምንም። እግዚአብሔር አያታችን አይደለም፣ ይቀጣናል። ለምን? እሱ አባታችን ነው። አባት ልጆቹን ምን ያደርጋል? ይቀጣ። የማትቀጡ አባቶች ቅጡ፣ ቅጡ ልጆቻችሁን። ነገ አምልጠው ኑሮ ከሚቀጣቸው፣ ህይወት ከሚቀጣቸው፣ መንግስት ከሚቀጣቸው፣ በኃጢአት ውድቀት ውስጥ ኃጢአት እየገረፈ አሰቃይቶ ከፍተኛ ዋጋ ከፍለው ከሚመጡ ልጆቻቸው የሚቀጡበት እድሜ ከሆነ ይቀጡ። እግዚአብሔር ይመስገን። አሜን ስለማይባል ነው እያለፍኩት የሚሄደው። ለምን? አባት ልጁን ይቀጣል፣ እግዚአብሔር ይቀጣል። በቅጣት ህይወት ውስጥ ላላችሁ ወገኖቼ፣ ቅዱሳን አማኞች፣ አገልጋዮች፣ በእግዚአብሔር ህይወት ውስጥ እየተመላለሳችሁ ያላችሁ ሰዎች መቀጣታችሁን ተቀበሉ። ምክንያቱም የሆነውን ነገር የሄድነውን ነገር ያውቃል።